ይሄ ትውልድ ምንም አይነት ከእውቀት ነፃ እንደሆነ የምትመለከቱበት አይነት ይመስለኛል። ይሄ እውነት ማለት ነው። እነዚህ ይህንን ነገር የፈጸሙት ወጣቶችም እጅግ በጣም አስተማሪ የተባለ እርምጃ ሊወሰድባቸው ይገባል። ጋይስ ምንድነው ከባሌ ሮቤ እየተሰማ ያለው ነገር? ይሄንን የሚመስል ትልቅ ሰው በዚህ ልክ ሲደበደብ በአደባባይ ማየት እጅግ በጣም አይከብድም ወይ? ምንድነው እየተሰማ ያለው? ይሄ እውነት ነው? እስኪ ቪዲዮን ተመልከቱና እጅግ በጣም የሚያሳዝኑ ነገሮች ሲሰሙ ከዚህ ጋር ተያይዞ መልካም የሆነ ዜና አለ። ዜናውንም እነግራችኋለሁ። አይከብድም? እኔ የምላችሁ ሼም አይዛቸውም። የእውነት ነው የምላችሁ። ቢያንስ በህግ መጠየቅ ህጋዊ የሆነ አካሄድ አለ። ታውቃላችሁ፣ ይሄ ትውልድ ምንም አይነት ከእውቀት ነፃ እንደሆነ የምትመለከቱበት አይነት ይመስለኛል። ይሄ እውነት ማለት ነው። እኚህ ትልቅ ሰው ለሀገር ባለውለታ የሆኑ ለማንኛውም እኚህ እየተደበደቡ ያሉ አባት ማን ናቸው? ስለነዚህ አባት ምን እየተባለ ነው? ሶሻል ሚዲያው እየተነጋገረ አለ፣ ግን እጅግ በጣም ልብን ይሰብራል። ማን ናቸው? ለማንኛውም እኛ አባት እንግዲህ እንደምትመለከቱት አንጋፋው የጤና ባለሙያ ላይ የተፈጸመ ድብደባ ነው። በባሌ ዞን ሮቤ ከተማ መናኸሪያ ውስጥ የ35 ዓመታት የሥራ ልምድ ያላቸው አንጋፋ የጤና ባለሙያ የደረሰባቸው የመንጋ ድብደባ ህዝቡን ክፉኛ አስቆጥቷል። ግለሰቡ ለረጅም ዓመታት በጤናው ዘርፍ ሀገራቸውን ሲያገለግሉ የቆዩና በአሁኑ ወቅቱም የጡረታ ሰነዶቻቸውን እያስተካከሉ የሚገኙ አባት መሆናቸው ታውቋል። አቶ ዋቆ አገልግሎታቸውን አጠናቀው የጡረታ መብታቸውን ለማስከበር ሰነዶቻቸውን በማደራጀት ላይ በነበሩበት ወቅት በሮቤ ከተማ መናኸሪያ ውስጥ ማንነታቸው ባልታወቁ ግለሰቦች አማካኝነት ድብደባ በምትመለከቱት መልኩ ተፈጽሞባቸዋል። እንደ ቤተሰብ አባላትና የቅርብ ወዳጆቻቸው ገለጻ አቶ ዋቆ በ2009 ዓ.ም ከሶማሌ ክልል ጋር በነበረው የድንበር ግጭት ወቅት ዛሬ ደጋፊ ሊሆኑ የሚችሏቸውን ልጆቻቸውን በሞት ያጡ አባት ናቸው። በእርግጠኝነት ለኚህ አባት ልጆች ቢኖሯቸው በዚህ ሰዓት የት ሊደርሱ እንደሚችሉ የኢትዮጵያ ሕዝብ ይህንን ኃላፊነት ሊወጣ እንደሚገባ ለመናገር እፈልጋለሁ። እነዚህ ወጣቶች ለመሆኑ ምን አስበው ነው እየደበደቡ ያሉት? እንግዲህ አስተውሉ። መናኸሪያ አካባቢ ያለ ትውልድ ምን አይነት ወጣት እንደሆነ ሁላችንም የምናውቀው ነው። ምክንያት ነው ብለው የተናገሩት ምን እንደሆነ ታውቃላችሁ? ስልክ ተሰርቋል ከአንድ ጓደኛቸው ብለው ነው ይህንን ሁሉ ግፍ በእኛ አባት ላይ የሚፈጽሙት ማለት ነው። እኚህ ወጣቶች ስልክ እኚህ ትልቅ ሰው በሰርቁ በህግ በአግባብ ካዩ ምስክር ካላቸው እዛው ቦታ ላይ መጠየቅ አይቻልም? እኚህን አባት በዚህ ልክ እየደበደቡ በሶሻል ሚዲያ ያውም እስክታይ ድረስ እኔ ምለው ደግሞ ሰው የለም ወይ? መገላገል የሚችል ሰው የለም ወይ? ለዚህ እውነት እንደዚህ አይነት ነገሮች ሲፈጸሙ እንዴት ነው ሰው የሚያው? ጋይስ ምንድነው እያየን ያለ ነው? ለማንኛውም እኚህ ወጣቶች አሁን ያሉበት ሁኔታ ምንድነው? የደበደቡ ወጣቶች የት ገቡ? የብዙዎቻችሁ ጥያቄ ነው። በባሌ ዞን ሮቤ ከተማ በጤና ባለሙያ ዋቆ ከድር ላይ ከፍተኛ ድብደባ የፈጸሙ ተጠርጣሪዎች በቁጥጥር ስር መዋላቸውን የከተማው ፖሊስ መምሪያ አስታውቋል። የሮቤ ከተማ ፖሊስ አዛዥ ኮማንደር ገመዳ ቱልቻ ለኦቤን እንደገለጹት ለጥቃቱ መንስኤ የሆነው አንደኛው ተጠርጣሪ ስልክ ወስዶብኛል በሚል ሰበብ ከጓደኛው ጋር በመሆን በጤና ባለሙያው ላይ ጥቃት መፈጸሙን ገልጸዋል። በቁጥጥር ስር የዋሉት ተጠርጣሪዎች አካላ አሰፋ፣ አብዲሳ ከድር፣ ቦንሳ አወል፣ መሐመድ ፋኖና ኢብራሂም ሁሴን የተባሉ ግለሰቦች መሆናቸውም ተነግሯል። አሁን የኢትዮጵያ የሁላችንን ትልቁ ጥያቄና ትልቁ የኛ ሐሳብ ምንድነው? እኚህ ወጣቶች ተገቢ የሆነ ቅጣት ማግኘት አለባቸው። በቃ አስተማሪ የሆነ ቅጣት ለነዚህ ወጣቶች ሊሰጣቸው ይገባል። እኚህ ትልቅ አባት በዚህ ልክ ሲደረጉ ማየት እጅግ በጣም ያሳዝናል። የኢትዮጵያ ሕዝብ ጥያቄ ሊሆን የሚገባው ምንድነው? የኔንም ብላችሁ ብትጠይቁኝ በደንብ እኔ እንዲሆን የሚፈልገው የህግ የበላይነት እንድታይና ለሌሎችም ወጣቶች በየአካባቢ እንደዚህ አይነት ነገር ለሚያደርጉ ወጣቶች ምሳሌ መሆን የሚችል ሊያስተምር የሚችል ቅጣት እንዲሰጥ ነው የምንፈልገው። ይህ የብዙዎችም ጥያቄ ነው። በጣም ነው የሚያሳዝነው። እነዚህ ይህንን ነገር የፈጸሙት ወጣቶችም እጅግ በጣም አስተማሪ የተባለ እርምጃ ሊወሰድባቸው ይገባል። በቁጥጥር ስር መዋላቸውን ሰምቻለሁ። ነገር ግን የባሌ ሮቤ ፖሊስ በቀጥታ እነዚህ ልጆች ላይ የሚወስደውን እርምጃ ለበላው ኢትዮጵያውያን ማስተማሪያ እንዲሆን ዘንድ ለሁላችንም መረጃውንም ሊሰጠን ይገባል። በቃ የምንፈልገው አንድ ነው። በዚህ ልክ ይሄ የጠገበ ትውልድ ያው መናኸሪያ አካባቢ ያለ እኚህን አባት በዚህ ልክ ከደበደቧቸው ለሀገር ላደረጉት ውለታ
ትልቅ የሚሆነውን ምላሽ መንግስት ሊሰጥ ይገባል። ፖሊስም ጭምር የባሌ ሮቤ ፖሊስ ሊያደርግ የሚገባውን እውነት ነው እኛ ሐሳብ እየሰጠውበት ያለውት ማለት ነው። ሁላችሁም ይሄ ቪዲዮ ለኢትዮጵያውያን ሁሉ እንዲደርስ ድምጽ እንድትሆኑ ፍትህ ለኛ አባት እያላችሁ ሁላችሁም በዚህ ኮሜንት እየገባችሁ ጻፉ። ለሌሎችም ይሄንን ቪዲዮ ሼር አድርጉ። ትክክለኛ የህግ በላይነት ልታይ ተገቢ ቅጣት እነዚህ ወጣቶች ሊያገኙ ይገባል። ወዳችኋለሁ። ሁሉም ሰው ጋር ሊደርስ ስለሚገባ ሼር አድርጉ። በሌላ መረጃ እስክንገናኝ ደህና ቆዩ።